ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? አማን ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ትላንትና ፍቅር ያስተላለፈችው ቪዲዮ በእውነት በጣም አለቀስኩኝ፣ ጌታን አዘንኩኝ። እናንተ ቆይ ምንድን ነው የምታገኙት ነገር ምንድን ነው? ለምንድን ነው ልጆቷ እንደዚህ የምታስለቅሱት? ምን አድርጋ ነው? በቃ አንተ እኮ የሆነ ነገር ሆኗል። በፈጣሪ ስም ሴት ልጅ እንደዚህ ሲሆን ምን ያስፈለገ? እነሱ ወዶና ፈቅዶ የተደረገ ነገር ውስጥ እሱም የሆነ መልእክት አስቀምጧል። የሚገባ ከሆነ በደንብ ቪዲዮ ገብታችሁ በደንብ አዳምጡ፣ እስከ መጨረሻ አዳምጡ። እሱም እንደዚህ ለምንድነው ልጆቹ የምትበጠበጡት? የልጆቹ ህይወት ለምንድነው የምትበጠበጡት? በፈጣሪ ስም በቃ ልጆቹን ተዉት፣ እንደፈለገው ይሁን በቃ። ለምንድነው እንደዚህ አንጀት እስከሚቆስል ድረስ እስከሚታለቅስ ድረስ እስከሚታዝን ድረስ ለምንድን ነው እንዴ? አይበቃችሁም ወይ? አይደብርም ወይ? እናንተስ ቆይ አያስጠላም ወይ? የሰው ህይወት እንደዚህ እስከምትበጠብጡ ድረስ ምንድነው የምታገኙት? ሰው ጉንፋን ቆይ ምንድነው የምታገኙት? የምታገኙት ነገር ምንድነው ነው? የምታገኙት ነገር ምንድነው? ነገ እነዚህ ልጆቹ አንድ አደጋ ከደረሰ ልጅቷን ታሳድጋላችሁ፣ በጌታ ፊት ታሳድጋላችሁ። የሰው ልጅ ማሳደግ ይቅርና የራሳችሁን ህይወቱን ማልትቀየሩ ቆሻሾች፣ የሰው ህይወት ስትበጠብጡ ወዲያ ያላችሁ አፈረሳችሁ። አሁን ደግሞ ከተለያዩ በኋላ ማትተዉት ምን አደረጉ? በቃ ልጆቹ ተዉት፣ በቃ ልጆቹን በቃ በተለይ ልጅቷን አታስለቅሱት። በቃ ተዉት፣ ውረዱ ከልጅቷ አናት ላይ በቃ ከልጅቷ አናት ላይ ውረዱ፣ ከልጁ አናት ላይ ውረዱ። በቃ በጣም ይደበራል፣ በጣም ያስጠላል። ሴት ልጅ ነሽ፣ ነገ በኔ ላይ እንደዚህ ነገር ቢፈጥር ብለሽ አስቢ። ነገ ሴት ልጅ ነሽ፣ በኔ ላይ ነገ እንደዚህ ነገር ቢጋጥም ብለሽ አስቢ። አስቡ፣ ወደኋላ ተመልሳችሁ አስቡ። እነሱ ዞሮ ማገናኘት አይቀራም። መሀላችሁ ላይ ፍሬ አለው። ይሄ ፍሬው ዞሮ ሳያገናኝ አይቀራም። እንኳን አንድ ላይ ባይኖሩም አንድ ነገር ልንገራችሁ፣ አንድ ላይ ባይኖሩም መንገድ ላይ መገናኘታቸው አይቀራም። ለምንድን ነው ይህን ያህል ጥላት አድርጋችሁ ልጆቹን የሚታዩት? የፉአድ ኦዲንስ ሆነ ወደ እሷ፣ የእሷ ኦዲንስ ሆነ ወደ ፉአድ። ለምንድን ነው እነዚህ የምትጠመዱት? ኧረ በፈጣሪ ስም ተመለሱ ከዚህ መንገድ። በቻላችሁ አቅም ለማስታረቅ ሞክሩ። በቻላችሁ አቅም ለማገናኛት ሞክሩ። ካልታረቀ በቃ ሰላም ኑሮ ይኑሩ። በቃ እሱ ራሱ ህይወት ይኑር፣ እሱ የራሱ ህይወት ትኑር። በቃ አንድ የቆሰለ ቁስሉ ላይ እንጨት አትሰኩ። በፈጣሪ ስም አንድ የቆሰለ ቁስሉ ላይ እንጨት አትሰኩ። በእውነት ትላንትና በጣም አሳዘነችኝ። በጌታ ፊት አሳዘነችኝ፣ የምር አሳዘነችኝ። አይደረግም ሰው ልጅ እንደዚህ አልቅሳ እስከ ኧረ በፈጣሪ ስም ምንድነው የምታገኙት? የምታገኙት ነገር ምንድነው ነው? ግራ የሚገባኝ የምታገኙት ነገር ምንድነው ነው? ምን እንኳ ድህነትሽ አትቀይርም። የምር ዩቱብሽ ሰርተሽ ሆነ ቲክቶክ ላይ ሰርተሽ ሆነ ምንም ብታደርግም ሆነ ድህነትሽ አትቀይርም። የውነሽ ያንዳንድሽ የውነሽ ለውጥ ማታመጪ። እሷ እንኳን ወልዳ ራሱ በክብር ወልዳ ራሱ ልጅ አይታለች። አንቺ ልጅ ሳታይ የሰው ሀገር ላይ ቁጭ ብለሽ ሳን ያጠበሽ የመዳን ውሻ ያጠበሽ የምትኖር ሴት ነሽ ሁላችሁ ማለት ነው። ግን ምንድን ነው ይሄን ያህል ለሰው ልጅ እስከ ደምታ እስከምታለቅሱ ድረስ የምታስለቅሱ ድረስ ምን አድርጋ ነው? ትዳር እኮ የምትመሩ እናንተ አይደላችሁ እኮ። እናንተ የሰው ትዳር መመራት ይቅርና የራሳችሁን ህይወት መርታችሁ ማትጠብቁ ኢከካሞች ናችሁ እናንተ ማለት ነው። ልጆቹ ሁለቱን ካልተደግፋችሁም ለምን ሁለቱ እኮ ካንቱ ሆኑ እንዴ? እሱ ትላንትና በመኪና ተገለበጠ ብላችሁ ስትደስቱ ነበረ። ምን ታገኛለሽ? ኢልልልል እሳይ ስለተሰመረ ምን ሆኖ ስለተሰመረሽ? ያንቺ ስለት አናት ላይ ፍረስና ያንቺ ስለት አንቺን አፍርሶ ያንቺ ስለት ካንቺ ውስደው። ምድር ደደቦች ማለት ነው። እሳይ ስለተሰመረ ብለሽ ትላንትና ቲክቶክ ላይ ስታለቀልቁ ነበረ። ተመልሳችሁ ደግሞ ማታ ስታይ እሱ አልጋስ መጣች። ደግሞ ያቺ ምን ትላላችሁ? ገና መቼ ቀራሽ? ለቅሶሽ ገና ነው። ገና ታለቅሽ፣ ገና ታብጀለሽ፣ ኡራቁትሽ ጨርቅሽ ታብጀለሽ ያላችሁ ነበራችሁ። ምን አድርጋ ነው ይህን ያህል? ምን አድርጋ ነው ላይፍ ላይ ቁጭ ብላችሁ 24 እንደ ስታወሩ? ፈጣሪን አትፈሩም? ፈጣሪን አትፈሪም?
አምላክን አትፈሪም? ለሰው ልጅ ይሄን ያህል ውርቀት፣ ሰው ልጅ ይሄን ያህል ጉርጋት፣ ለሰው ልጅ ይሄን ያህል ጥልቀት ምን አስፈለገ? ምን ያስፈለገ? ነገ በእህቴ ቢሆን ብለሽ አስቢ። ነገ የኔ ወንድሜ ቢሆን ብለሽ አስቢ። ነገ በኔ መትኪያ ወይ ደግሞ በኔ ላይ በራሴ ላይ ቢፈጠር እኔ ምን ይወጣኛል ብለሽ አስቢ። መደገፍ ከሆነ ሁለቱም አንድ ላይ ማኖር፣ ማልደገፍ ከሆነ ሁለቱም ዝም ብላችሁ ማየት ነው በቃ ካላስ። ማንም ደገፍኩ ማንም ከማንም ጋር ንግግር የለኝም። ማንም እኔ አላውቅም አያውቁኝም። ግን ስሩ በቃ ይስሩ። እቺ ልጅ ወር ቆይታ አንድ ቪዲዮ ማታ ማልቀስ አለባት። አንድ ወር ቆይታ ማታ ማልቀስ አለባት። ከእናንተ ምላስ ብላ ነው። በቃ ተዋት፣ በፈጣሪ ስም በቃ ተዋት። ካሁን በፊት ወደኋላ ተመልሳችሁን እዩት። ካሁን በፊት ምን ያክል ፍቅር እንዳላችሁ፣ ምን አይነት ሁኔታ እንዳላችሁ፣ ምን ያክል ደስታ እንደሆኑ፣ ምን ያክል ክብር እንደሆኑ፣ ምን ያክል አንደኝነት እንደሆኑ ማንም ብል ማንም እንደማን ላይ ቃል ገብቶ ነበሩ። ግን ሰይጣኑ መሀል ገባ። ሰይጣን መሀል ገብቶ አፋታቸው፣ አለያቸው። ግን ትላንትና ዛሬ ብቻ ሳይሆን ትላንትና ያሳለፉት ፍቅር ነው። አስቡ። ትላንትና ያደረገው ነገር፣ ትላንትና ያደረገችው ነገር እሱን ማየት አለባችሁ። ወደኋላ ተመልሳችሁ ዛሬ ብቻ አይደለም፣ ዛሬ በልተ ዛሬ የሚታሪው አር አይደለም የምታስቢው። አር ላይ እንኳን አርቶ በኋላ አፈር ይጨምላ ሰው እንዳይብለው ሰው አር ላይ አር ራሱ ሚዲያ ላይ አርቶ በኋላ ቀጠር ላይ አፈር ይጨምላ ወይ ቅጠል ይጥላል። እስቲ በእናታችሁ የትላንትና አስቢ። ትላንትና ምን አይነት ነበሩ? ትላንቱ ምን አይነት ነበሩ? ካሁን በፊት ምን አይነት ሁኔታ ውስጥ እንደነበሩ ትላንት ተጣሉ ብላችሁ እንደዚህ ልጆቹ እሷም እናንተ ጋር እሷ ጋር የእሷ ደጋፊዎች ሄዳችሁ ወደ እሱ እንጨት መሰካት፣ የእሱ ደጋፊ መታችሁ ወደ እሱ እንጨት መሰካት። ምን ታገኛላችሁ? ምንድነው የምታገኝ ለውጥ? ምን አለው? የምታገኝ ጥቅም ምንድን ነው? ለምንድነው ፈጣሪ ማትፈሩ? ለምንድነው አምላክን ማትፈሩ? ፈጣሪ ማትፈሩ ለምንድነው? እናንተ ጌታን ለምንድነው ማትፈሩ? እኔ በጣም ነው የሚያሳፍሩ በእውነት እናንተ ያለ እኔ ናፈርኩ በእናንተ ምክንያት። አረ በፈጣሪ ስም፣ አረ በፈጣሪ በአምላክ ስም አረ ይፈሩ። በቃ ከዚህ ህይወት ውስጥ ውጡ፣ ከልጆቹ ህይወት ውስጥ በቃ ውጡ። እንደፈለጉ ይሁን። ምን ነው ይሄን ያህል እንዴ? አሁን እሱ እናንተ ያንቆ እሱ ደግፋችሁ ያላችሁ የባሰ ያስቆስላችሁ ያላችሁ እኮ የባሰ ያስቆስላችሁ ያላችሁ። እሱም የባሰ ይቆስለናል። ይሄ አሁን እሱም አጉል ድራማ የሚሰራው ለማስቀናት ነው። እሷም አጉል ድራማ የምትሰራው ለምታስቀና ነው። እነሱ አውቆ በጣም በውስጣቸው ያልተፋታ በጣም ከባድ ምስጢር አለው። በውስጣቸው ያልተፋታ ከባድ ፍቅር አላቸው። መቼም ግን አይለዩም። ቢለዩም ለአሁኑ ይለዩ ይችላሉ። ግን በልባቸው እነሱ ልጆቹ እሱን ትወዷለች፣ እሱን ይወዳታል። አውቆ ለኦዲንስ ክብር ብሎ፣ ሁለተኛ ደግሞ ለኦዲንስ ብሎ ነው እንጂ እንደዚህ የሚሆኑት በጣም ነው የምትዋደዱት። ይሄ በደንብ ያርግና ቃለን እኛ ነገር ግን እባካችሁ ታውት፣ በቃ እባካችሁ ታውት፣ በቃ አታስለቅሷት፣ እሱም አታስለቅሱ። በቃ እነዚህ ልጆቹ ታውት፣ በቃ ተፋቱ፣ በቃ ታውት፣ በቃ ተፋቱ። ልጆቹ ላይ እንዴ እንደፈለጉ ይሁን፣ በቃ ፈጣሪን ፍሩ። አረ ይፈሩ። አረ በእውነት በጣም ነው የሚያስጣለው፣ በጣም ነው የሚያስጣለው። እሱ የሚመጣው በወር አንዴ ነው የምትመጣው። በዛው ደግሞ አልቅሳ እንባ ጠረገች የመጣች ናለችው። ተደስታ አንድ ተደሰተች ስንባል ሰዓት ሁለተኛ አልቅሳ ነው የምትመጣው። ሁለተኛ አልቅሳ ተመጣጣች በወር በሁለት ወር በሶስት ወር አንዴ ማታ ስታልቅስ ነው የምትመጣው። የቱ ጋር ነው የእሷ ደስታ? ለምንድን ነው የሰው ሀዘን እናንተ ደስ የሚለው? የሰው ሀዘን እናንተ ምን ሊጠቅሙ ነው? ምንድን የምታገኙት? የሰው ሀዘን እናንተ የምታገኙት ምንድን ነው እንዴ? ምንድን የምታገኙ? ምንድን ነው የምትጠቅሙት? የሰው ሀዘን ምንድን ነው? ኧረ ፈጣሪን ፍሩ፣ ኧረ ፈጣሪን ፍሩ። በቃ የትላንትና ያሳለፉት ታሪኩን እዩት። ወደኋላ ተመልሳችሁ ትላንትና ያሳለፉ ፍቅራችሁን እስትዩት። የትላንትና ፍቅር ብላችሁ በፈጣሪን ብላችሁ በቃ ታውት ልጆቹን። እሷም ራሱ ህይወት ትኖር፣ እሱ ራሱ ህይወት ይኖር። ከተገናኙ ይገናኙ፣ ካልተገናኙ አይገናኙ። በቃ እኛ አይመለከተንም። ግን ለልጆቻቸው ይኑር። በቃ ለልጆቹ ይኑሩ። እች ልጅ ሜዳ ላይ ሀላባትና ሀላ እናት መቀራት የለባትም እንዴ። ኧረ አስቢ፣ ኧረ አስብ፣ ኧረ ወደኋላ ተመልሳችሁ አስቡ። ለሰው ልጅ አታስለቅሱ። የሰው ልጅ እንባ በቀል እናንተ ጥሩ አይደለም። በፈጣሪ ስም ኧረ ጌታን ፍሩ። ኧረ በጣም ነው የሚደብረው፣ የምር በጣም ነው የሚደብረው እንዴ። እንደዚህ ያልኩኝ ቤተን ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አድርሱ። በእናታችሁ ተመለሱ ከዚህ ውስጥ መልካም